ሰው ታዲያ ሲድን ከምንድን ነው የሚድነው? በስጋ ከመሞት ለመዳን ከመታመም ለመዳን ነው ማለት ነው? ከኃጢአት ለመዳን አይደለም ማለት ነው? ከሞት ከኃጢአት ከሞት እንላለን። ከሞት ከኃጢአት ከሴጣን እንላለን። ኃጢአት የምትሉት የትኛውን ኃጢአት ነው? ኤቭሪቲንግ ኢን ጀነራል በባርነት የተያዝንበትን የምንሰራውን ዲሲፕድ የሆንበትን ኤቭሪቲንግ በአጠቃላይ ሚሲንግ ደ ማርክ ማለት ነው። ስለዚህ ሁለቱንም ታምናላችሁ ማለት ነው? አክሲደንሻል ባህሪዎቹ ምኑ ነው? ሁለቱንም ዴቫ እንዴ ዮባ አክሲደንሻል ባህሪ በሁለት ይከፈላል ብያለሁ አይደለ? ኃጢአትና ኮራፕትድ የሆነው ኔቸር እና ብሌምለስ እና ኢኖሰንት የሆነው አፌክሽን እንደመራ መጠማት፣ መሞት የመሳሰለው የሚለውን እንትን ብዬልሃለሁ። ከኃጢአት እንድናለን ብለህ ካልክ ኮራፕትድ እና ሲን የሚለውንም ታምናላችሁ ማለት ነው? ኮራፕቲቢሊቲ አሁን ስንት ያስረዳው ዴቫ? እንዴት በሁለት እንከፍለዋለን ኮራፕቲቢሊቲ ነኛ። ስለዚህ ኢቨን ያ ኃጢአት ራሱ ባይኖር ከዛ ኮራፕቲቢሊቲ መዳን ያስፈልገናል። እኛ እኮ አልኩ ኃጢአት ራሱ የማይሰራ ሰው። ስለዚህ ቅድስት ድንግል ማርያም አሁን መድኃኒቴ ስትለው ኤግዛክትሊ ዳት ማለት ነው። ለቅድስት ድንግል ማርያም ብቻ አይደለም፣ ቴዎሎጂያችንን ብታየው ራሱ አንትሮፖሎጂያችን እንደዛ ነው። አዳም ራሱ ያ እንትን ያስፈልጋል። ምክንያቱም የሚበሰብሰው የማይበሰብሰው መልበስ አለበት ግዴታ ማለት ነው። ዴቫ ግዴታ ኃጢአት ተሰራም አልተሰራም። በጣም ክሪስቶሴንትሪክ ነን እኛ። ኤቭሪቲንግ ኢዝ ሂንጅድ ኦን ክራይስት። ኧረ ከእንትኑም ጋር ነው የተጋጨብኝ፣ ከፍልስፍናው ጋር ራሱ ተጋጭቶብኛል። የእናንተ ለምን ፍልስፍናውን አስቀምጠው አጎስቲኒያን አንትሮፖሎጂ ስለምትከተሉ ኦገስቲን ብቻ አይደለም አንትሮፖሎጂ ሳስተምር ተከታተል አይደለ? በጣም ብዙ አባቶች ነው ሜንሽን እያደረግኩ የጠቀስኩት፣ በጣም ብዙ አባቶች። አሁን አዳም ከመውደቁ በፊት ኮራፕትድ ነበረ የሚል አባት አላገኘውም እኔ። ምክንያቱም ኢንካርኔሽን አንብበው ሌላ መጽሐፉን ይዤ ነው ማወራህ ብያለሁ። ስንተኛው ላይ ነው ያለው ነገር? ስንተኛው ላይ ነው ያለው? እናንብበው ላውጣው። ሁኔቱ ጋር እንደሆነ አሁን ስራ ላይ ስለሆንኩ እኮ ነው እንጂ ያውጣልህ ነበረ። ኦን ዘ ኢንካርኔሽን ላይ ይላል አጌንስት ሂተንስ ላይ አጌንስት which is part one of the incarnation እሱ ላይ የሚላል ቅዱስ አይሬኒየስ እኔ ቆይ እንዴት ቻሌንጅ ላርግ? እሺ ዴቫ ሴንት አይሬኒየስ የሴንት አይሬኒየስ ምን ይላል? ቅዱስ አይሬኒየስ አዳኙ ሁሌ ስለነበር የሚድነው መፈጠር ነበረበት ይላል። ታዲያ ይሄ ምን ያገናኘው? ኃጢአት አክሲደንሻል አይደለም ኢሴንሻል ነው ማለት ነው። ይሄ አዳኙ ስለነበረ የሚድነው መፈጠር ነበረበት ይላል። ኃጢአትን ኢንትሮዲውስ ያደረግ ይሄ ማለት አክሲደንሻል አይደለም ኢሴንሻል ነው። አዳም ከመውደቁም በፊት ኮራፕትድ እና ሲን ነበረ ማለት ነው። ይሄ አሁን ለምንድን ነው ኮራፕቲቢሊቲ እንደምለው የማትለው? ዴቫ ቆይ እኔ ያልኩህን ለምን አትለው? እኔ ያልኩትን ለምን አትደግሞ? እስኪ በለውና ድጋሚ ልደው አይደለም እንዴ? ኮራፕቲቢሊቲ ለሁለት እንከፍለዋለን። ኮራፕቲቢሊቲ አንዱ የሚያድግ የሚበሰብስ የሚቀየር ዋቴቨር እንደዚህ ብለህ ኮራፕቲቢሊቲ ትለዋል። ይሄ this is part of the blameless passion ማለት ነው። ሁለተኛው ኮራፕቲቢሊቲ ደግሞ ኃጢአትን ነው የኃጢአት ነው እያሉ እሱ እኮ ቅድም ነገርኩ። አክሲደንሻል ባህሪ በሁለት ይከፈላል። አክሲደንሻል ባህሪ ነው የሚባለው እዚህ ጋር ነው እኮ ሚስ የተደራረግ ነው። አንተ ኮራፕቲቢሊቲን እንደዛ ታየዋለህ። አዳም ኮራፕቲብል ነበር ቢፎር ዘ ፎል። በፈርስት በሰጠው ዴፊኒሽን ኖ ከመውደቁ በፊት ኮራፕትድ ነበር የሚል ቴዎሎጂ ዛሬ መስማቴ ነው እንዴ እኮ። በቃ እዛ ጋር እንለያያለን። እሱን ካልተረዳኸው እንትን ይላል። ያው አንትሮፖሎጂን የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስን የነ ቅዱስ ሳይሮስን ያው ኦን ኢንካርኔሽን መጽሐፉን ቻፕተሩን ከነገርከኝ አሁን አወጣዋለሁ። ኦን ኢንካርኔሽን እና ፈርስት ዩ ሃቭ ቱ ሪድ አጌንስት ጀንታይልስ አንብበዋል። ኦን ኢንካርኔሽን አሁን በእጄ አጠገብ ያለው ኦን ኢንካርኔሽን ኦን ኢንካርኔሽን እኮ ፓርቱ ነው ኦፍ አጌንስት ጀንታይል። ስለዚህ አጌንስት ጀንታይልስ ላይ የሚያስቀምጠውን አርጊመንት ካነበብኩ በኋላ ኦን ኢንካርኔሽንን ስታነበው እዛው ጋር ምን ይላል መሰለህ? ኢፍ አይ ሪሜምበር ዘ sentence word for word ለዛውም if no not word for word ግን paraphrasing
ከኃጢአት ብቻ if it was just to save us from sin he could just exercise his mercy ይላል but he needed to save our corruptible bodies ይላል። እሺ ለሌሎቹ እንትን እንዳልይዝባቸው ዴቭ አንድ ጥያቄ ልጠይቅህ ዴቭ። ጆ ይቀጥል። ብዙ ሰዓት ያስኩባቸውና ይቀጥል። አንተ በተናገርከው ላይ ስለሆነ ምናልባት አንድ ደቂቃ ምናምን ቢወስድ ነው። ብዙም እንትን አይደለም። ራዲዮ ላይ እንዴ? እሺ እንትን በአሴንሽን ኦፍ ሜሪ ታምናላችሁ አይደል? የእኛን ተው፣ አሁን እናንተ ላይ ነን እኮ። አይ ነው ጥያቄው ቤዝድ እዛ ላይ ስለሆነ ነው። እሺ ምን ልጠይቅ ነው? ከመመለሴ በፊት ምን ልጠይቅ ነው? ጥያቄውን አስቀምጠው። ችግር የምታምኑትን እንድትነግረኝ እኮ ነው። አሴንሽን ኦፍ ሜሪ ካመናችሁ ቅድም ማርያም የሞተችው በአንተ አነጋገር ነው የምጠይቀህ። ቅድም ማርያም የሞተችው ቢኮዝ ሲን ስላለባት ነው የሚል ነገር አውርተሃል እና ኮንስኮንስ የተነገረው እንትን ነው ወደ መበስበስ ነው እና አሴንሽንን ካመንክ እና ማርያም ኃጢአት አለባት ብለህ ካልክ ለምን መበስበስ አላየችም? አሴንሽንን እንዴት ታምናለህ ብዬ ልጠይቅህ ነው። መበስበስ አላየችም? የእንትኑ አንደኛው ኮንስኮንሱ የኃጢአቱ ኮራፕሽን የተረገመው እርግማን ምንድን ነው? መበስበስ ነው አይደል? ስለዚህ ለምንድነው መበስበስን ያላየችው? ኃጢአት ካለባት ነው። እኔም ጠይቀህ ገብቶሃል ጥያቄ? እኛ የማርያም ማድረግን እንደ ዶክትሪን እንቀበላለን እንዴ? እንደ ዶክትሪን ብትቀበሉትም ባትቀበሉትም ግን ታምናላችሁ አይደል? አሴንሽን እንዳለ የማርያምን አሴንሽን ትቀበላላችሁ። እሱ የቸርች እንትን ነው፣ አዲዮፎራ የሚባል ነው እሱኛው እንጂ እንደ እንትን የምንቀበለው አይደለም እሱ። እኛ በትክክል የምንቀበለው ድንግል እንደሆነች ነው፣ ድንግልናዋን ነው። ስለዚህ አሴንሽኑን አታምነው? ከኃጢአት የሚለው ነገር ልክ ኬሚኒዝ እንደሚያስቀምጠው በብስራቱ ጊዜ ልክ የእናንተ በ1950 ጉባኤ እንደወሰነው በዛን ጊዜ መንፈስ ቅዱስ አንጽቷታል፣ ቀድሷታል የሚለውን እናምናለን። አሴንሽኑን አታምነው? እሱ አዲዮፎራ ነው። እሱ የማመን ግዴታ የለብንም። ልክ እንትና እንዳስቀምጠው ነው የሚያስቀምጠው። አዲዮፎራውን የሚያምኑ እንዴት ነው ኤክስፕሌን የሚያደርጉት? አዲዮፎራውን የሚያምኑ አዲዮፎራ እኮ ይኸውልህ ስክሪፕትድ ያልሆነ ፕሪስክሪፕቲቭ ያልሆነ መጽሐፍ ቅዱስ ላይ የሌለ ኋላ ላይ ግን በቸርች ሂስትሪ ውስጥ የመጣ ጉዳይ ያንን አሁን እኛ አንቀበለውም ማለት እንደ ፕሪስክሪፕቲቭ አድርገን ማንም አይቀበልም። አዲዮፎራ ነው። ያንን አንድ ሰው ኦኬ ብሎ ሊቀበል ይችላል፣ ላይቀበልም ይችላል። መብት አለው በሉትራን ማለት ነው። ገባኛ ኦርቶዶክሶች ሆነው አልክ። ኦርቶዶክሶች ሁለቱ ሆነው አንዱን ቪው ነው ብሎ ማለት የለም መቀበል አለባቸው አልክ። አሁን ደግሞ ሉተራን ሆኖ ቪው አለ ምናምን እያልከን። ዶግማና አዲዮፎራ በጣም ይለያያል። ዶግማ ፕሪስክሪፕቲቭ የሆነ በመጽሐፍ ቅዱስ ላይ እንትን እንዳለ ያለ ነገር ግዴታ ነው። በኮንፌሽናችን ላይ ፕሪስክሪፕቲቭ ሆኖ የተጻፈውን ነገር የመቀበል ባይንዲንግ አግሪመንት ስላለን ግዴታ ነው። ቅድም ያነሳነው ፖይንቶች ዶግማ ናቸው፣ በክርስቶሎጂ ላይ ነው። ይሄኛው ግን እያወራችሁ ያላችሁት ማርያም አልበሰበሰችም አድርጋለች ወይስ አላረጋችም የሚለው ነገር ዶግማ አይደለም፣ ፕሪስክሪፕቲቭ አይደለም፣ አዲዮፎራ ነው። የተለያየ ነው እኮ ዴቫ። እንዴት ነው ኤክስፕሌን የሚያደርጉት? ያንን የሚቀበሉ ሉትራኖች እንዴት ነው ኤክስፕሌን የሚያደርጉት? እኮ አንተ ባትቀበለው አዲዮፎራ የሚለው ራሱ እኮ ምን ማለት ነው? ያልተፈቀደ ወይም ያልተከለከለ ነው። ያ ደግሞ ኤክስፕሊሲትሊ ስክሪፕቸር ያንን ካላስተማረ ያንን እንደነበረው ዶግማ አትሰራበትም። ዝም ብሎ ፍሬንድሊ ኮንቨርሴሽን እኮ ነው። እንዴት ነው ኤክስፕሌን የሚያደርጉት? እናንተ ግን አሁን ጥያቄውን ሽፍት እያደረጋችሁት ነው። ኧረ ሽፍት አናደርገው፣ ይኸው እኛ አለን። ምንም ሽፍት የሚደረግ ነው። ይኸውልህ አንድ ጥያቄ ነው የጠየቀው። ስክሪፕቸር ላይ በግልጽ ያልተቀመጠ ትምህርት ነው አይደለ? እያለ ያለ ነው አሰምፕሽን ኦፍ ሜሪ። ገባኝ ኤርሚ። እኛ እያለን ያለ ነው ያንን አክሴፕት የሚያደርጉ ሉትራኖች እንዴት ነው ኤክስፕሌን አክሰፕት የሚያደርገው? እንደ ኦፒኒየን ነው የሚይዘው እንደ ራሱ እንጂ ዶግማቲክ አይደለም እያለ ያለው። ስክሪፕቸር ላይ በክሊር ሆኖ አልተቀመጠማ። አዩ። ስለዚህ ኦፕን ነው የሚሆነው።
ኦፕን እንደሆነ ገባኝ። አሁንም እሱን አይደለም እንዴት ነው ኤክስፕሌን የሚደረጉ የሚቀበሉ ኤርሚ ጥያቄያችን አልተመለሰም። ርዕስ ሽፍት እያደረጉ ነው። የቁጣ ልጆች ነበር ነው የሚለው ቃል አንተም ካነሳው ዴቭም ብዙ ማብራሪያ ሰጥቶበታል። የቁጣ ልጆች ነበር ነው የሚለው ኤክሰፕት የሚል ለሰው ልጆች በገነት ውስጥም ራሱ ነበር ብሎናል ኢዮብ። ኤክሰፕት የሚል ቅድም ለአሕዛብ ወይ ደግሞ ለአይሁዳውያን ብሎ የጻፈበት ቦታ ኢዮብ እሱን መልስልንና አሁን ወደ ጆናታን ይገባል። ከዛ በኋላ እና አሁን ዴቭ ማብራራት ያለበትን አስቀምጧል። ፖይንቱን አስቀምጧል። ትክክለኛውን ፖይንት ማለት ነው። ይህ ማብራራት ያለበት በርደን ኦፍ ፕሩፉ እናንተ ነው። ኢዮባ መሀል እየገባ ኮንቨርሴሽኑን ባትበጠብጠው ደስ ይለኛል። እኛ ኦኬ አለመመለስ ስለወጣ ነው። ወደ ርዕሱ ነው የመለስኳችሁ። ወደ ርዕሱ መልሳችኋል። ከርዕሱ ጋር የተገናኘ ነው። ስለ ቅድስት ድንግል ማርያም ስለሆነ አይደለም። ተሙ አንዴ ፕሊዝ። በጣም ይሰለቻል። አይስወር ጥያቄው እኮ ሲምፕል። እናንተ ትቀበላላችሁ፣ ሉትራኖች በሙሉ ይቀበላሉ ምናምን አይደለም። የሚቀበሉት ሉትራን ይሄንን ቪው የሚቀበሉ ሉትራኖች እንዴት ነው ኤክስፕሌን የሚያደርጉት ነው ጥያቄው። ይኸውልህ ኢዮብ፣ የመጀመሪያው ነገር አሳን ኦፒኒየን ነው የሚያዘው። ለምን በቃ ስክሪፕቸር ላይ ኤክስፕሊሲትሊ በዚህ ጉዳይ የተቀመጠ ነገር የለም ተብሎ ስለሚታመን ዶግማቲክ አይደለም። ሁለተኛ እነሱ እንዴት ነው የሚያስቀምጡት የሚለው ነገር ሲመጣ ልክ ዴቭ ሲል እንደነበረው ሂስቶሪካል ያለውን ነገር በቃ ይሄ ነው ብለው ያስቀምጣሉ። ለምን እናንተም እንደምታስቀምጡት ማለት ነው። ያ ግን ዶግማቲክ አይደለም። ኢቨን አዲያፎራ ነው ስንል ያልተፈቀደም ጥያቄውን አይመስለኝም አይደለም። አሁን አንተ እየፈለክ ያለው ራሊ የጠየቀውን አይነት ጥያቄ መልስን አይደለም። ያንን ጥያቄ ነው የራሊን ጥያቄ ነው። አሁን ቪው ነው አላችሁ አይደለም፣ ምልከታ ነው አላችሁ። ኢትስ ፋይን ኦፒኒየን ነው። ሁሉንም እኮ ተቀበልን። ያንን የሚቀበሉ ሰዎች ኦፒኒየን ነው ብለው የሚቀበሉ ሰዎች እንዴት ነው ከኦሪጂናል ሲን ጋር ወይ ከኮራፕሽን ጋር የሚገናኝ አይደለም ሲጀመር። ተውት በቃ ምንም መግባባት አይቻልም እንዴ? ያስረዱት እኮ ነው። ቬሪ ሲምፕል እኮ እንደዚህ ነው ወይ ደግሞ አያስረዱትም ማለት ትችላለህ። ቀላል እኮ አይስወር ኢዮብ ይህም በጥያቄ ልመልስልህ። ቆይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍልሰታን ወይ ደግሞ የማርያም ማድረግን አልቀበልም ብዬ ኦርቶዶክስ መሆን ይችላለሁ? አልችልም? ከዛ ወደ ሉተራን እመልስላለሁ በግልጽ ቋንቋ ማለት ነው። ማርያም አድርጋለች ብሎ መሆን ይቻላል? አይችልም? ኖ መልስልኝ። ግልጽ ጥያቄ እኮ ነው። ማርያም አላረገችም ብዬ ኦርቶዶክስ መሆን ይችላለሁ ወይ ነው ጥያቄው። ከዛ በኋላ የእኛን እመልስልሃለሁ። ተሙቶ በቃ ጌታን እንዲቀለኩ አይደለም። አም ሶ ሲሪየስ ወይ ደግሞ እያለመጥኩም አይደለም። ማርያም አላረገችም ፍልሰታና ዶግማቲክ አይደለም ብዬ እላለሁ ወይስ አይደለም? ተሙክቶ የሚመለሰውን ልንገር ቀጥታ አዲዮፎራ ነው ብያለው። ፕሪስክሪፕቲቭ አይደለም ብያለው። የመቀበል ግዴታ የለብንም ብዬላለሁ። እኔ አሁን አልቀበልም። ማርያም አድርጋለች የሚለውን አልቀበልም። የመቀበል ግዴታ የለብንም። የሚቀበሉ ሰዎች ግን እንዴት ነው የሚቀበሉ? ቸርች ትራዲሽን ወይም ደግሞ በቸርች ትራዲሽን ኤክሰርሳይዝ የተደረገ ብለው ይቀበሉታል። ፕሪስክሪፕቲቭ ያልሆነ ቸርች ግን የቸርች ትራዲሽን ተብለው የሚቀበሉ ይኖራሉ። ቸርች ትራዲሽን ብለው ኖት ፕሪስክሪፕቲቭ የተጻፈ ፕሪስክሪፕቲቭ ሲሆን ትእዛዝ ነው፣ ግዴታ ነው፣ መደረግ ያለበት ነው። ይሄኛው ግን የቸርች ትራዲሽን ተብሎ የሚቀበሉት ማለት ነው። አሁን ግልጽ ነው። ጄቫ ቸርች ትራዲሽን ሆኖ ማትቀበሉት አለ ማለት ነው። ማለት በእርሊ ቸርች ትራዲሽን ውስጥ የነበረ ማትቀበሉት አለ ማለት ነው። ኦኬ አዲዮፎራ ራሱ በሁለት ይከፈላል። አዲዮፎራ ለምሳሌ ፕሪስክሪፕቲቭ ያልሆነ ግን ባይብል የማይቃወመው ከሆነ እንትን እንለዋለን። ይሄ ከባይብል ጋር አጌንስት ያልሆነ ከሆነ ያንን እንደ ግዴታ ሳይሆን እንደ አዲዮፎራ እንቀበለዋለን። የማንቀበለው አዲዮፎራ ደግሞ ያልተጻፈ ብቻ ሳይሆን ባይብል ኮንደም የሚያደርገው የሚኮንነው ከሆነ ያ ትራዲሽን አንቀበለውም። በፍጹም ሙሉ በሙሉ ሪጀክት እናደርገዋለን ማለት ነው። አዲዮፎራ ራሱ በሁለት ይከፈላል። የእኛን ልንገር። አሁን ለምሳሌ ዶክትሪናል የሆኑና ዶግማ፣ አሁን ለምሳሌ በነገረ ድህነት ዶግማ የሆነ አንድ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ለመባል
በግዴታ ማመን ያለባቸው ነገሮች አሉ። እነርሱን በአማድ ብለን አስቀምጠናቸዋል። የሥላሴን ያው አንተም ታውቃቸዋለህ። ይሄኛው ግን በኢትዮጵያ ኦርቶዶክስ ተዋሕዶ አንድ ክርስቲያን በነገረ ድህነት ውስጥ የተካተተ ዶግማ አይደለም ሲጀመር ማለት ነው። ትምህርታችን ነው፣ በዓላት አሉን፣ የምናምነው ነው። ግን አንድ ክርስቲያን ይህንን ማመን አለበት ከሚል የዝርዝር ውስጥ ከአምስቱ አዕማድ ውስጥ አይደለም ሲጀመር ማለት ነው። ስለዚህ ልክ አሁን አንተ አዲያፎራ እንዳልከው ነገር አንድ ሰው መጥቶ ይህን ትምህርት ይማራል ቢቀበል ባይቀበል ተብሎ የተጻፈ ነገር እኔ አላቅም። አሁን ለምሳሌ የማርያምን አሰንሽን የማይቀበል ክርስቲያን ቢመጣ ቤተክርስቲያን እንዴት ዲል እንደምታደርገው አላቅም። ሆነስትሊ የተጻፈ ነገር ስለሌለ ማለት ነው። ግን ከነገረ ድህነት የነገረ ድህነት ዶግማ ውስጥ ግን አይደለም። አሁን በካቶሊኮች ውስጥ እንደሆነው እኛ ጋር አይደለም። ይህንን ልነግርህ እችላለሁ። ስለዚህ አንተ እንዳልከው ሰዎች የተለያየ አቋም ሊይዙ ይችላሉ ባልከው፣ በዚህም ላይ ሰዎች የተለያየ አቋም ቢይዙ ዛማች ከቤተ ክርስቲያን የሚያስወጣ ነገር አይደለም። እንደዛ እንድታየው ነው። እና የጠየቅኩበት ምክንያት እነዛ ሰዎች እነዚህ የማርያምን አሰንሽን የሚያምኑት ሰዎች ምን ብለው ነው የሚያምኑት? ማርያም ኃጢአት የለባትም ብለው ነው የሚያምኑት። ቢካዝ ስቲል የእርግማኑ አካል አይደለች። ስለዚህ በእናንተ ውስጥም በነገረ ማርያም ላይ ልዩነት አለ ማለት ነው። ለዛ ነው የጠየቅኩህ። በኃጢአት ጉዳይ ላይ አንድ አይነት አቋም ነው ያለን። በኮንፌሽናችንም የተጻፈ ነው። ኦርቶዶክስ ሉትራን የሚባሉት ስኮላሮቻችንም ያብራሩት ነው። የሰው ልጅ በሙሉ ሁሉም ስለ ማርያም ጉዳይ ሲጽፉ ማርያም በገብርኤል ባበሰራት ጊዜ መንፈስ ቅዱስ እንዳነጻት እንደቀደሳት አስቀምጧል። ከዛ ውጭ ግን የሰው ልጅ በሙሉ በተፈጥሮ መንገድ እየተወለደ ሁሉ ኮራፕትድ እንደሆነ ይህንን ሲምፉል የሆነ ኔቸር ይዞ እንደሚወለድ ይሄ ሙሉ በሙሉ ሉትራን የሚያምንበት ነው። ማርያምን የነጠለ ነገር ሜሮሎጂ የለንም። ሁሉም የሰው ልጅ አንድ አይነት ፖዚሽን ላይ ነው በውድቀት። ኦግስቲኒያን ቴዎሎጂ ስለሆነ ከውድቀት በፊት ከውድቀት በኋላ ሪጀነሬት ሲያደርግ በመክበር ጊዜ ያለውን ስቴት የሰውን ስቴት ስላስቀመጠ ሁለተኛው ስቴት ላይ ነው የሰው ልጅ በሙሉ ያለው። ሪጀነሬት ሲያደርግ ደግሞ ሌላ ስቴት ነው፣ ሶስተኛው ስቴት ላይ ይመጣል። ስለዚህ ተመሳሳይ የሆነ ወጥ የሆነ አቋም ነው ያለን በዚህ ጉዳይ ላይ። ነገር ግን አሰምሽ ላይ በምንመጣበት ሰዓት ማርያም አድርጋለች አላረገችም የሚለው ከኃጢአት ነበረባት አልነበረባትም ከሚለው ጋር የሚያያዝ አይደለም። ቸርች ትራዲሽን ነው። ይህንን የሚቀበሉ እንኳን ካሉ የሚቀበሉት እንደ ቸርች ትራዲሽን ነው የሚቀበሉት ብያለሁ። ማን ነው አንድ አባት ኤጲፋነስ ነው ማን ነው በስጋ ይሁን ወይም ደግሞ በነፍስ ይሁን እንደሄደች አይታወቅም፣ ግልጽ የሆነ ነገር የለም ብሎ ያለው አንድ አባት ስኮላሮቻችን ጠቅሰውታል። እሱን አባት ስሙ ጠፋኝ። ኤጲፋነስ ነው ማን ነው የሚያስታውሰኝ? ልጅ ከተባለማ ምን ነፍስ እኮ ጥያቄ የለውም። ምን ነፍሴት ሊሆን ይችላል ታዲያ? በስጋ ነው በአካል ነው የሄደችው ወይስ በነፍስ ነው? ልክ ቅዱሳኖች በአጸደ ነፍስ አሉ እንደሚባሉ በነፍስ ማለታቸው ነው ወይስ በአካል? በስጋ የሚለውን አናቅም፣ የተጻፈ ነገር የለም እንዳለ አባት ስኮላሮቻችን እሱን አባት ጠቅሰው ነው እየጻፉት ማለት ነው። ስለዚህ እሱ ግን በነፍስ እኮ ጥያቄ የለም፣ ማንም ጥያቄ የለበትም። ግን አሰንሽን ሲባል በስጋ ነው። ግን የኔ ጥያቄ አሁን መልሼ አንድ ስቴፕ ባክ ላድርግህና እነዚህ በአሰንሽን የሚያምኑት ሰዎች ከማርያም ሲን ጋር የሚገናኝ የለውም እንዳትል፣ የእርግማኑ ሲኑ ያመጣውን እርግማን ታውቀዋለህ። አንደኛው መበስበስ ነው። ገባ ላይ ካሁን ለምሳሌ ኦሪጂናል ሲን ካመጣቸው ነገሮች አንዱ ተብሎ አፈር ነህና ወደ አፈር ትመለሳለህ የሚል ነው እና ማንም ሰው ስጋው መለወጥ፣ መፍረስ፣ መበስበስ አለበት ቢካዝ ኦፍ ዛት ሲን እና አሴንሽንን ካመንክ በነዛ ሰዎች ጫማውን እንድትመልስልኝ ነው። ኮንሲኮንሱ የለባትም ማለት ነው። ስቲል ሞታለች፣ ግን አልበሰበሰችም። እርግማኑ ስለመሞት ስለምናምን አይናገርም፣ ስለመበስበስ ነው የሚናገረው። እና ተመሳሳይ እኮ ራሊ ጥያቄ ማቅርብልህ ሄኖክን መጥቀስ ትችላለህ፣ ኤልያስን መጥቀስ ትችላለህ። እነሱ ኮራፕትድ የሆነ ኔቸር ስለሌላቸው ነው ሳይበሰብሱ ያደረጉት የሄዱት። ዘሴም እንትን አሁን ለምሳሌ ቅዱስ ጳውሎስ እንደተናገረው በመጨረሻም ዘመን ያሉት ሰዎች መበስበስን እንዴት ነው የሚያዩት? መለወጥ ነው ለነሱ ማለት ነው። መለወጥ ነው የሚባለው ለነሱ። ለማርያም ግን
ላይክ ሞታለች፣ ተቀብራለች። ያው ሞታ ተቀብራ እንደነበር ይታወቃል። ወይ ደግሞ ስጋዋ ተለውጧል የሚል ሌላ ቴዎሎጂ ካላመጣችሁ በስተቀር ማለት ነው። አሁን ይሄኛው አሁን ሌላ ርዕስ ውስጥ እንዳንገባ እንጂ ከመቼ በቸርች ሂስትሪ ከመቼ ጀምሮ እንደዚህ አይነት ነገር መቀንቀን የጀመረው ምናምን የሚለው እስከገባን ሌላ እንትን ውስጥ ነው የምንገባው። ምክንያቱም ቅድም የጀመርነውን ነገረ ድነትን ለቀን ወደ ሌላ እንዳንገባ እዚሁ ጋር እንግታውና ወደ ቅድሙ ብንመለስ ይሻላል። ጆ ይቀጥል ከእናንተ ጋር፣ እኛ ደግሞ እንረፍ። አላችሁ ሰላም ክርስቶስ ይብዛላችሁ። ሰላም እያለሁ ሌላ ጀርሚ ያነቹ ነማኪነቱ ምዮባ ሁላችሁም ሰላም እያለሁ ድምጽ ይሰማል አይደል? ይሰማል ይሰማል። ጆ ሰላም ላንተ ይሁን። ያለን ስለ አሰምሽን ኦፍ ሜሪ ብዙ እንትን የምናወራበት ነገር አይደለም። ቀደም ዴቭ ተናግሮታል። ስለዚህ እነዛ የሚያምኑ ሰዎች ካሉ ሉትራኖች ካሉ እነሱን ሄዳችሁ መጠየቅ ነው። እንግዲህ ቡክ ኦፍ ኮንኮርዳችን ላይ አልተጻፈም። ኢቭን ቡክ ኦፍ ኮንኮርድ ላይ አንድ የሚያስቀምጣቸው ነገሮች አሉ። ፊልም ላንግተን the marks of antichrist ብሎ ከሚዘረዝራቸው መካከል አንደኛው እሱ ነው። ቦሌ አሰምሽን፣ ኢማክሌት ኮንሰፕሽን እና ደግሞ ፓፓል ኢንፋሊቢሊቲ ብሎ ይዘረዝራቸዋል። እነዚህ የሶስቱ ክሊር ሳይን ናቸው ብሎ ያስቀምጣል ለፓፓሲ አንታክራይስት መሆኑን ማለት ነው። እና ከዚህ አንፃር ያው ስኮላሮቻችን እንደዛ ይቀበላሉ። እነ ፍራንክ ሴን የሚባልም ስኮላር እንደዚሁ ያው ሂስቶሪያን ነው። እሱም ይሄን ነገር ሲያጠናም መጽሐፍ ቢብሊካል ግራውንድ ስለሌለው የምንቀበለው አይደለም ይላል አዘሉትራን። ሶ እነዛ እንቀበላለን ካሉ ቢብሊካል ያልሆነውን ነገር ላይ መሰረት አድርገው ኮንፊሽን ላይ መሰረት አድርገው እስካላመኑ ድረስ እኛ እዚህ ጋር እንትን የለብንም፣ ግዴታ የለብንም የእነሱን ሐሳብ ለማብራራት። ሰው እነሱን ጠይቋቸው ባጭሩ ስለ ኢማኩሌት ኮንሰፕሽን ማነው አሰምፕሽን ኦፍ ሜሪ ላይ እነዛ የምታምኑ ከሆነ ስለ ሲን ያላችሁ ነገር ይዛባል የሚለውን ነገር እነሱ መጠየቅ ነው። ግን ያው በሜሪዮሎጂ ላይ ራሱ ልዩነት አላቸው ያስብልም። ምክንያቱም ቢብሊካልም አይደለም በኮንፊሽናችን ላይም የሌለ ነገር ስለሆነ ማለት ነው። ባጭሩ እንደዛ ነው። ሁለተኛ ደግሞ ጊልቲነስ ቆይ አንዴ ዮባ ካለ አንድ ሐሳብ ከሉተር ላንብብልህና ይሄን ሐሳብ ተቀበለዋለህ እንደሚለውን ነገር ማለት ነው። ዮባ አለ አይደል? እሺ ይሄን ሐሳብ ተቀበላለህ? አሁን አዘሉትራን ያስቀምጡት ነገር አለ። for the whole nature of man became guilty in the person of him who was first formed ወይም ደግሞ አዳም ብሎ ያስቀምጠዋል። ይሄን ሐሳብ ተቀበላለህ? ጉማሉ እንደ ጊልቲ ሁሉም ኔቸር የሰው ልጅ ኔቸር ጊልቲ ሆኗል። በማን በመጀመሪያው በአዳም ምክንያት በሰራው ያንን ኃጢአት በሰራው ምክንያት ጊልቲ እንደሆነ ኔቸሩ ራሱ ኔቸር ኦፍ ማን ጊልቲ የተባለው እሱን ትቀበላለህ? ጊልቲ ኦፍ ዋት ምንድን ጊልቲ ኦፍ ዋት ኮንሲኩዌንሱ ምንድን ነው? እናንተ ጊልቲ ስትሉ ያው ገሃነም እሳት ነው የምትሉት። እንደዛ ነው ያስቀመጠ ያለው። ጊልቲ ጥፋተኝነት ነው በቃ በዛ ምክንያት መዘዝ የሚያመጣውን ነገር ነው አይደል? እናንተ የምታርጉበት ሌላ እንትን አለው እንዴ? ዴፊኒሽን አለው? ድምጽ ግን አይሰማም። እኔ ጋር ብቻ ከሆነ ኮንሲኩዌንሱን ተቀብሏል እንላለን። ድምጽ አይሰማም። ይሰማል ወይ? sometimes
ምን ነው ዝም አላችሁ? በሰላም ነው? ወጣ እኮ ጆናታን ኔትወርክ ነው እያለ ነበር። ኦኬ ኤርሚ ቀጥል እስከዛ። እሺ የቅድሙን ቢመልስልኝ ለእኔ ይበቃኛል። የቁጣ ልጆች ነበራችሁ የሚለውን ከእሱ አንጻር የቅድስት ድንግል ማርያምን ቢመልስልኝ ደስ ይለኛል። እዛ ውስጥ እንዴት እንደማትካተት ከእነሱ አንትሮፖሎጂ አንጻር ማለት ነው። የእኛን አንትሮፖሎጂ አልተረዳችሁ እንዳትለኝ። አሁን አሾፌ መለስኩልህ እኮ ለአሕዛብ ነው የተጻፈው። ኤፌሶን ቤተክርስቲያን ጉባኤ ውስጥ አልነበረችም ቅድስት። እሺ ኤፌሶን ምዕራፍ 2 ላይ ያለው ለማን ነው የተጻፈው? የቱ አንብበው የቱ? ኤፌሶን ምዕራፍ 2 ላይ ያለው ቁጥር 1 ላይ በኃጢአታችሁና በበደላችሁ ሙታን ነበራችሁ ብሎ የሚጀምረው ክፍል ማለት ነው። ቸው ፌትም ስላለ ከፌት ጋር መቀጠል ምናልባት ኢዮብ ስራ ላይ ስለሆነ ይሆናል። ጆም ገብቷል። ጆም ቢቀጥል ቆንጆ ነው ከፌት ጋር ማለት ነው። ራሱን አግልሎ እያለ ነው። እየሰማህ ነው ዴቭ? ምን አለ? ራሱን አግልሎ ነው ይላል አዲስ ማለዳ ጳውሎስ እየተናገረ ያለው ምዕራፍ 2። ኤርሚ የሰጠውን መልስ አልተቀበልክም? ለአሕዛብ እየጻፈ እኮ ነው። ለአሕዛብ እምነት ተከታዮች ከአሕዛብነት ወደ ክርስትና ለመጡ ሰዎች እኮ እየጻፈ ነው። እሺ ከፍጥረታችን የቁጣ ልጆች ነበርን ያለው ለማን ነው? እኮ ለእነሱ ነው። ምን ማለት ነው ለእነሱ ነው? እስኪ አብራራው። አሕዛብ ሆነው ነው ጣዖት እያመለኩ ጣዖት አምላኪያን እንትን ውስጥ ምናምን እንትን ያሉት ኤክሴትራ ኤክሴትራ። ቁጣውን ደግሞ ኢቨን ዘ ራይት ኦፍ ጋድን ብለህ እንትን ብትለው ኢትስ ፋይን። ዘ ራይት ኦፍ ጋድ እኛ ኢትስ ጋድስ ላቭ ኤንድ ጀስቲስ ብለን ስለሆነ የምናምነው ምንም እንትን የሚለው ነገር ከሲንጋ እና ከጊልቲነስ ጋር አገናኝተን አይደለም የምንፈልገው። ስለዚህ አሕዛብ ብቻ ናቸው ያ ነገር የሚገባቸው ነው። በኮንቴክስቱ ካየህ እዛ ጋር ሰባው ጁዊሽ ኤንድ ጀንታይል ሪሌሽንስ ምንም እንትን የለውም። በዛ ነው። አይ በእንትንም እንየው ካልክ ምንም ችግር የለውም። ዘ ራይት ኦፍ ጋድ ብለህ እንትን ብታስቀምጠው ራሱ እኛ የእግዚአብሔር ቁጣ የፍቅሩ መገለጫ ነው ብለን እንትን የምንለው እንጂ ስለ ኃጢአት ስለ በደል ምናምን አይደለም እኮ። ለነዛ ላይ አረግም ወይ ነው ጥያቄ። ከዛ ውጭ ላሉት እኮ አፕላይ ቢያደርግ ችግር የለውም እኮ እያልኩ ነው እኮ። አሁን እኮ ጥያቄ ይዛ ጋር ነው። ከፍጥረታችን የቁጣ ልጆች ነበርን ካለ ዳዊት ጋርም ብንሄድ መዝሙረ ዳዊት 51 ላይም እናቴ በአመፃ ወለደች ይናገራል። እንትናችሁን ወደ ጎን አድርጋችሁ ኮንቨርሴት ማድረግ አስችሉማ ቴዎሎጂያችሁን አይደለ? ይኸውልህ እየው አሁን ጥያቄው ትራዲሽን ነን ብለሃል። እንደ ትራዲሽን ደግሞ ስናወራ ኃጢአት እንዴት ነው ወደ ሰው ልጆች የመጣው የሚለውን ጥያቄ ነው አሁንም ምደጋግም። ለምን እየመለስከው ስላልሆነ እኔ 10 የመለስኩልህ እኮ ቅድስት ድንግል ማርያምን ትተህ ራሱ እኛ ኃጢአት በደል ይተላለፋል ብለን ስለማናምን ያ ኩዌሽን እንትን አይደለም። እሺ ምን ነው ያልገባው? ሞት እንዴት ወደዚህ ምድር ገባሽ? የመጨረሻ ላድርግና ይብቃኝ። እስካሁን ለፍተን እንደዚህ አይነት ጥያቄ ይጠይቃለህ። ችግር አይ እሱን ብቻ ንገረኝ፣ ከዛን ይበቃኛል። ከጆና ጋር ቅድም ምን አልኩ? ኮራፕቲቢሊቲ ኢን ተርምስ ኦፍ እንትን አዳም ከመውደቁ በፊት ራሱ ነበረ። ይህ አላስቀመጥኩልም እኮ። ኮራፕቲቢሊቲ ምን ማለት ነው? እስኪ አብራር። አሁን እኮ እንትን እያረከው በእንጥልጥል እያስቀመጥከው ስለሆነ በእንጥልጥል አይደለም፣ ድግግሞሽ እኮ ነው ያደረገው። ስጋው መታደስ ያስፈልገዋል። ስጋው አፈር ነው። ቢፎር ዘ ፎል የሰው ልጅ ኃጢአትን መስራትም አለመስራትም ይችል ነበረ። ቢፎር ዘ ፎል ከውድቀት በፊት። አዎ በጣም ጥሩ። ከወደቀ በኋላስ ምንድን ነው የሆነው? አሁንም ኃጢአትን መስራትም አለመስራትም ይችላል።
እሺ ወዴት ግን ኢንክላይን ያደርጋል? አሁን ከውድቀት በኋላ ወዴትኛው ያዘነብላል? ኢንካርኔሽን ቱ ኢቭል አለ። እሺ ኮራፕሽን አለ። የምን ኮራፕሽን? ኮራፕሽን ብዬ አረ ኤርሚ ተው በእናትህ። ኮራፕሽን በሁለት አስቀመጥኩልህ አይደለም እንዴ? በየትኛው ነው የምትለው? አንተ የምትለው የትኛውን? አሁን ኮራፕሽን የሰው ልጅ ላይ መጥቷል የምትለው የትኛውን? እኔ በሁለት አስቀመጥኩልህ። እኛ ቴዎሎጂ ውስጥ ኮራፕሽን በሁለት ይቀመጣል አላልኩም? እሺ ቀጥላ፣ እየጠበቅኩ ነው እኮ እሱን አሁንም እሱን ላስረዳ። እሱን ብቻ አድርገው። አንዱ ኮራፕሽን ሲንፉልነስ ነው፣ ኃጢአት ይባላል፣ ኮራፕት ሊሆን ይችላል። ሌላኛው ደግሞ ማደግ፣ መለወጥ፣ መራብ፣ መጠማት ኤክስትራ ኤክስትራ። እነዚህ ደግሞ ኢትስ ናቹራል ቱ ሂውማኒቲ። እሺ የሁለተኛው ችግር የለውም። አሁን የመጀመሪያው ላይ ነው የምናወራው አይደለ? የመጀመሪያው እኮ እንደ እሱ ይተላለፋል ብለን ስለማናምን እኛ ደዝም ማተርኳል አይደለም እኮ አሁን ቴዎሎጂህን እኮ ነው ይዛ ያለው፣ ግን ስክሪፕቸራሊም ሂስቶሪካሊም ነው ማውራት ያለብህ። ይኸው አሁን የኛ ቴዎሎጂ ይሄ ነው ካልከኝ ምንም የሚጠቅመኝ ነገር የለም ካንተ ጋር ማውራት። እንደዚህ እየተሻሸን ከሆነ ምንም ጥቅም የለም። የገባንበትን ቶፒክ ታውቀዋለህ? ከይቅርታ አዮ የገባንበት ኢማኩሌት ኮንሰፕሽን ነው አይደለ እየተወራ የነበረው? ይኸው ሙግቱ ምንድን ነበረ? እናንተ ቤተክርስቲያን የነበረው ሙግት ምንድን ነው ተብሎ ተጠይቀው አይል አስረዳችሁ። ኢማኩሌት ኮንሰፕሽን ላይ እያወራን አልነበረም? ይኸው ከኔ ጋር ኧረ እባክህ ኤርሚታው ሰማኛል። ይኸውና ዴቭ እኮ አለ አንትሮፖሎጂ። ጆና ቀጥል። በቃ እኔ በቃ ወይ ላፕሳሪያን ላይ ያላችሁን እይታ ራሱ ብዙም እንትን ያልከው አይደለም። በጁሊያን እና ሰቨርስ መካከል ያለው የላፕሳሪያን ልዩነት ታውቀዋለህ አይደለ? ዮባ አንተ ታውቀዋለህ? እኔ እየጠየኩ ለምንድን ነው የምትጠይቀኝ? እኔ በኋላ ነገር ካለ ችግር ታውቀዋለህ ወይ አልከኝ። እኔም እየጠየኩ ነው። ታውቀዋለህ ዲስከስ ለማድረግ ለምንድን ነው እኔን የምትጠይቀኝ? እኔ ልጠይቅህና ከዛ በኋላ እንትን ትላለህ አይደል? በእኔ ጥያቄ ላይ ተመስርተህ ነው የምትጠይቀኝ? መሀል ላይ የመጣችሁ ነው የምታበላሹት። መጀመሪያው ቀጥል ተብዬ ነው እኮ። ለምን መሀል ላይ? እሱን ቆይ ችግር የለም። ሌላው ጋር መቀጠል የምፈልግ ከሆነ ቀጥልና እኔ ጋር በደንብ እናወራበታለን ከፈለክ። ስለ ኮንቨርሴሽን ነው እንጂ ያንን አንትሮፖሎጂ አውቃለሁ ካልክ ቀጥል። አይ ልጠይቀኝ ከሆነ መጠየቅ ትችላለህ። ታወቀው ግን ይሄን ዲስከስ አውቀዋለሁ ካልክ ዲስከስ አድርግ፣ ችግር የለም። አውቀዋለሁ ዮባ፣ እኔ ጋር መቀጠል ትፈልጋለህ ወይስ አትፈልግም? ምንድነው ሀሳብ? ወይ ካወቀው ቀጥል። እኔ ጋር ትቀጥላለህ ወይስ አትቀጥልም? ካለዛ ተው ይለፈኝ በል፣ ችግር የለውም። ካላወቀው እንዴት ነው የምንቀጥለው? በቃ ሚውት አድርግ፣ ማይክህን ሚውት አድርግ። በቃ ከሌላ ሰው ጋር ቀጥላለህ። ለማንኛውም ፌዝ ካለ አንተ ጋር ማውራት እንችላለን። ስለ ኮረፕሽን ካነሳን በነ ጁሊያን እና ሰቨርስ መካከል ያለውን እንትን ማውራት እንችላለን። ምክንያቱም ላፕሳሪያን ሲሉ ውድቀት ማለት ነው። ላፕሳሪያን ከውድቀት በፊት ከውድቀት በኋላ ብለው ለሁለት ይከፈላል የሰው ልጅ ስቴት ማለት ነው። ሲጀመር ግን የሁለቱ ኮንሴፕት የተለያየ ነው። ሚስ አንደርስታንድም የተደረገበት ነገር አለ። የማዚከርትን ጉባኤ ላይ መመልከት ይቻላል እንዴት ሚስ አንደርስታንዴሽን እንዳለ እዛ ላይ ያስቀምጡታል። በመካከሉ በኮረፕሽን ያለውን ልዩነት ማለት ነው። ኤኒሃው የሚቀጥል ሰው ካለ ከሰው ጋር ባወራ ይሻለኛል። ዝም ብዬ እንትን ከምል ታቆ የለ አስረዳቸው። ጆይ ታቆ የለ በደንብ አስረዳ። አለማወቄን አንተና እኔ ስናወራ የዛኔ እንትን ትላለህ ትቀጥላለህ እንዴ ስልህ እኮ አልፈለክም። አንዳንዴ በደንብ አውቀዋለሁ። በቃ ታውቀዋለህ። ካወቀው ቀጥል። አንተ ጋር ነው የምጠይቀህ፣ እየጠየኩ ነው እንትን የምለው የምቀጥለው። ካወቀው ቀጥል እኮ አለ። ኦኬ ልቀጥል። እሺ ከፈቀድክልኝ ንገረኝ። እሺ ምክንያቱም እኔ ስለሆነ የጀመርኩት አይደል? ቀጥል።
በቃ ይኸው ዝም ብለህ ሚዩት አድርግ። በቃ ማይክን ለምንድን ነው የምከፍተው? አውቀዋለሁ አልቀጥል ጠይቅ ችግር የለውም አልኩህ። እሺ ጠይቅ ካልክ ልቀጥል። አሁን ማትረብሽኝ ላፕሳሪያን ላይ ያላቸው ልዩነት ምንድን ነበር ታዲያ? ኮንትሮቨርሲ በምንድን ነበር የተነሳው? የማን እና የማን እንዴ? ጁሊያን እና ሰቨርስ ነው። ሌላ ምን ይሆናል? ስለነሱ አይደል እንደነሰው ጁሊየስ ፕሪላፕሳሪያን እና ፖስትላፕሳሪያን የሚባል ቦዲ አለ ብሎ ስለሚያምኑ የአንትሮፖሎጂ ላይ ነው አሁን የምናወራው። አንትሮፖሎጂ ላይ ስናወራ አሁን የክርስቶሎጂ ላይ ያለውን ልዩነት እንዳለ እናስቀምጠዋለን። ሁለተኛ ደግሞ አንትሮፖሎጂ ላይ ልዩነት አላቸው፣ ነገረ ሰብእ ላይ ራሱ ማለት ነው። ሶ ነገረ ሰብእ ላይ የጁሊያን ኮራፕሽን ብሎ የሚያስረዳውና ማነው ሰቨርስ ኮራፕሽን ብሎ የሚያስረዳው ምንድነው ነበር ልዩነቱ? አሁንም ነገርኩህ እኮ ጁሊየስ ሁለት እንትን አለ ብሎ ያስባል። ፕሪላፕሳሪያን እና ፖስትላፕሳሪያን ቦዲው ይለያያል ብሎ ያስባል። ፕሪላፕሳሪያን ዊዛውት ኮራፕሽን። ጥያቄ አልሰማሁም። አሁን እኔ እኮ ሁለት አይነት ስቴት አለ ብዬ እኮ ሲጀመርም ጀምሬያለሁ አይደል እንዴ? ገና ከሐሳቤን ከመቀጠል በፊት ኮራፕሽን ላይ ምንድን ነበር ልዩነቱ? የሚያምነው ጆ ሁለት አይነት አለ ብሎ የሚያምነው ማን ነው? እየጠየቅኩ ነው። ቆይ አሁን እኮ ራስህ ተናገርከው አይደል እንዴ? ስለ ጁሊያን እያነሳ ነበር። እየጠየቅኩ ያለሁት ምንድን ነው? ዮባ ሚውት አታድርገው፣ አንሳው። ኮራፕሽኑ ራሱ አስረዳን ነው በጁሊያን እና በሰቨርስ መካከል ያለውን ኮራፕሽን። አሁንም ልድገምልህ። የቅዱስ ሳይሮስን አንትሮፖሎጂ ነው እኛ እንትን የምንለው። ቅዱስ ሳይሮስ ኮራፕታቢሊቲ ለሁለት አሁንም አይሮኖ ስንተኛ ጊዜ እንደሆነ አላውቅም፣ ለሁለት ከፍሎ ያስረዳል። ጁሊየስ ደግሞ ለሁለት ከፍሎ ያስረዳል። ኮራፕታቢሊቲ ብሎ ነው እንትን የሚለው ከሲን ጋር ብቻ ነው የሚያያይዘው። ለምን እንደሆነ እስካሁን እንግዲህ ግልጽ አይደለም። ጥያቄ ጋይስ እንዴት ነው ኮራፕሽን የሚለውን ራሱ አብራራለሁ። አንተ ሌላ ነገር ታወራለህ። የምሬን ነው። ኮራፕሽን የሚለውን ነገር አስረዳኝ። አሁን ለምሳሌ ለሁለት እኮ አልኩህ። ቅዱስ ሳይሮስ እና የኛ ቤተክርስቲያን ለሁለት ከፍላታል። ሰቨርስ ኮራፕሽን እንዴት ነበር ያስረዳው ነው? ይሄው አልሰማኸኝም? ነገርም እንዴ አልሰማኸኝም? አልተናገርክም እኮ ለሁለት ስቴት ያብራራዋል አልክ። ለሁለት ያስቀምጠዋል። ቅድም ለዴቭ ካልነበርክ ኦኬ። ኮራፕታቢሊቲ ሁለት አድርጎ እንትን ይለዋል። አንዱ ኮራፕሽን ኢትስ አባውት ይሄ ብሌምለስ ፓሽኖች መራባት፣ መጠማት፣ ማደግ፣ መታመም ኤክሴትራ ኮራፕታቢሊቲ ብሎ እንትን ይለዋል። ሁለተኛው ኮራፕታቢሊቲ ደግሞ ሲንፉልነስ ኃጢአተኛ መሆኑን ያስረዳል። በሁለቱም ሴንስ ነው ኮራፕታቢሊቲ ብሎ የሚያስረዳው፣ ሁለቱንም እንትን ይዞ። ጁሊየስ ደግሞ አንዱን ብቻ ይዞ ነው የሚሄደው፣ ሲንፉልነስ የሚለው። አሁን መጣልኝ። እሺ አሁን ክርስቶሎጂ ሲመጣ ቆይ እኔ መሀል ላይ ስለመጣሁኝ እያወራቸው የነበረውን አልሰማሁም ነበረ። እሺ ኮራፕቲቢሊቲ ላይ ክርስቶስ ኢየሱስ ላይ ስንመጣ መቼም ከኃጢአት አንጻር ያለውን ነገር እንደሌለው የታወቀ ነው። ለዛ ነው ጁሊያን ራሱ ሲቃወሙ የነበረው ኮራፕቲቢሊቲን ሰቨርስ በሚያስቀምጥበት መልኩ ክርስቶስን ኮራፕትድ ያደረገ ኔቸርን ይዟል የሚለውን ነገር የሚቃወሙ ለዛ ነው፣ ከኃጢአት አንጻር አድርጎም ስለሚያነሳው ማለት ነው ጁሊያን። አሁን እየጠየቅኩ ያለሁት ክርስቶሎጂ ላይ ብቻ ሳይሆን አደሆል አንትሮፖሎጂ ላይ የሰው ልጅ ከአዳም ላይ ራሱ የስቴት ኦፍ አዳም ራሱ ከላፕሳሪያን በፊት እና ከላፕሳሪያን በኋላ ያለው እንግዲህ ኮራፕሽንን የምናነሳው ላፕሳሪያን ላይ ነው አይደለ? ወይም ደግሞ ፖስት ላፕሳሪያን ላይ ነው እንጂ ፕሪ ላፕሳሪያን ላይ ኮራፕሽንን አናነሳ። ቅድም አንድ ያነሳሃት ነገር አለ። ሴንት አትናቲየስን እና ማን ነው? ሴንት አትናቲየስ ለኦን ኢንካርኔሽን ወይም ደግሞ በእንተ ስጋዊ ኮራፕቲቢሊቲ አናነሳም ነው ያልከው። ፕሪ ላፕሳሪያን ላይ ኮራፕትድ አድርጓል አትያለም?
ሴንት አትናቴዎስ ባይዘው ያንን ነገር የተናገረው ከምን አንጻር ነው? ኢንካርኔሽን ነሰሰርሊ መምጣት ስላለበት ብሎ ነው። ምክንያቱም ለመሰለ ኮራፕቲቢሊቲ ለሁለት ሴንስ ነው የምናስቀምጠው ብዬ ያንን ለአዳም አይቀጸልም ካልክ እሱ በእናንተ ቲዮሎጂ ይሁን ችግር የለውም። በእኛ ቲዮሎጂ እንደዛ እንላለን እኛ። የትኛውን ለምሳሌ ፕሪላፕሴሪያ ላይ ኮራፕቲቢሊቲ የመጀመሪያው ማደግ፣ መቀየር፣ መራብ፣ መጠማት አይ እንደዛ ሳይሰጠው ቆይ ማን ነው ሰቨረስ አንድ የሚያስቀምጠው ነገር ምንድነው? ከውድቀት በፊት አዳም ያ ፖቴንሲያል ያለው ነው። ኮራፕቲብል ነው ኮራፕቲብል አይደለም ይላል አይደለም። ከወደቀ በኋላ ያ አክቹአላይዝድ ሆነ ነው የሱ ሐሳብ ራሱ ምንድነው? አይደለም እንደዛ አይደለም አትበል። ምክንያቱም ሐሳቡ ምንድነው? ሰቨርስ አንደኛው ሐሳቡ ምንድነው? አዳም ራሱ መሞት የሚችል ነው። ኢቭን ጁሊያን ጋር ራሱ አንደኛው ትልቁ ችግር መሞት የሚችል ነው። ምን ማለት ነው ጆና? ኮራፕትድ ያደረገ ኔቸር አይደለም፣ ሞት የሚስማማው ነው። በኔቸሩ ራሱ ሞት ይስማማው ነው። በቃ አለቀ። ኮራፕቲብል ነው። yes so ኮራፕቲብል ነው ማለት ኮራፕቲብል ነው ይቻላል። ኮራፕትድ ግን አላደረገም። እና ታዲያ ምንድነው የምትለኝ? ሁለት ኮራፕቲቢሊቲን በሁለት ሴንስ ያስቀምጠዋል። የመጀመሪያው ኮራፕቲቢሊቲ ከኤቪደንስ አንፃር ከተነሳ ነው ያንን ነገር ያስቀምጣል። የመጀመሪያውን ኮራፕቲቢሊቲ ለአዳም ይሰጣል ወይስ አይሰጥም? ምንድን የመጀመሪያውን ኮራፕቲቢሊቲ ለአዳም ይሰጣል ወይስ አይሰጥም? ሰብርስ ነው ይሰጣል። ኮራፕቲቢሊቲ ግን ከፖቴንሲ ደረጃ ነው አይደለም። ፖቴንሲን በምን አበረ በቃ ጆና ሰማይ ለምን ይተዋል? ዋናው ሐሳብ እሱ ላይ ነው። ዋናው ሐሳብ እዛ ላይ ከሆነ ቀደም እኮ ኤክስፕሌን አድርጌለታለሁ ለዴቫም። አሁንም ላንተም ለዴቫ እኔ ጋር ሆነ ያለ ነው አይደለ? እኔ ጋር እናውራ። ቅድም ስቶሪ የነበረውን ስለሰማሁ ማለት ነው እኔ ጋር ትቀጥላለህ። ለዛ ነው እኔ ቀጥል ያልኩ። ስለዚህ ኮራፕቲብል ይለዋል አዳምን ኮራፕቲብል ይለዋል አይለውም? ከዛ ቀጥል። በፖቴንሲ ደረጃ ኮራፕትድ ሞት የሚስማማው ኮራፕቲብል ነው ይለዋል ወይስ ሞት የሚስማማው ነው ይናገራል? ኮራፕቲብል ነው ይለዋል ወይስ አይለውም? እኮ ፖቴንሲን የሚያሳይ ነው አልኩህ እኮ ይለዋል። ግን ያ ነገር የሚናገረው ኮራፕትድ አድርጓል ማለት አይደለም። ኮራፕትድ አድርጓል ማለት ግን አይደለም። ባይዘው እሱን ማወቅ አለብን። ከላፕሳሪያን በኋላ ነው ፖስት ላፕሳሪያን በኋላ ነው ኮራፕትድ ያደረገው የአዳም ኔቸር። ጆና እባክህ አንዳንዴ እንትን ኮራፕትድ የማይሆነው ያ ኮራፕቲቢሊቲ ፖቴንሲውን ፉልፊል ስላደረገ ወድቆ ፉልፊል አደረገ፣ ከጸጋው ተራቆጠ። ኮራፕቲብል ግን ነበረ አዳም። አሁን በኋላ ነው እዛ ሆኖ ሞታ አይባልም። እንግዲህ ቆይ ጥያቄን እንትን ልበለው በደንብ አርቲኩሌት ላድርገው ሐሳቤ ማለት ነው። እሺ ጥያቄን ብቻ ሳይሆን ሐሳቤም ራሱ አርቲኩሌት ላድርገው። አዳም ከላፕሳሪያን በፊት ወይም ደግሞ ፕሪላፕሳሪያን ስቴቱ ላይ ሞት የሚስማማው ተደርጎ ነው የተፈጠረው ሲጀመር። ይሄ ሰቨረስ ራሱ የሚናገረው አስተምሮ ነው። ከጁሊያን ጋር አንዱ የሚያለያያቸው ነገር ምንድነው? በዚህ ነው። ይሄ ኮራፕቲቢሊቲን በፖቴንሲ ደረጃ ፖቴንሻል አለው። ይሄ ሞትን ለመሞት የሚችል ተደርጎ ነው ወይም ደግሞ መሞት የሚችል ተደርጎ ነው አዳም የተፈጠረው ብሎ ነው የሚናገረው ሰቨረስ። ስለዚህ መሞት የሚችል የነበረው አዳም ደግሞ ለዘላለም የመኖር ደግሞ ፖቴንሲያል አለው። አይዘው ለዘላለም የሚኖር ምክንያቱም እግዚአብሔር ሲፈጥረው ራሱ ያ ፖቴንሲያል አንዴ ሐሳቤን ልጨርሰው። በፖቴንሲ ደረጃ ያለው ያ እንትን ዘላለማዊ መሆንም ይችላል። ምን ካላደረገ ያንን ኃጢአት ወይም በኃጢአት ውድቀት ውስጥ ባይወርቅ ኖሮ አዳም ዘላለማዊ ተደርጎ ነው የተፈጠረው። እግዚአብሔር ሲጀመር ፐርፌክሽንን ያስቀመጠለት እኮ ኦሪጂናል ራይቸስነስን ሰጥቶት ነበር። ነገር ግን ያን ኦሪጂናል ራይቸስነስ አጥቶታል። በምኑ? በውድቀቱ ምክንያት ማለት ነው። ስለዚህ ስለወደቀ ነው ያንን እንትን አቅም ያጣው። ነገር ግን አዳም ሲፈጠርም ከጅምሩ ራሱ ሞት የሚስማማው ነበር፣ ከመውደቁም በፊት ራሱ ማለት ነው። ለዘላለም የሚኖር ነው። አዎ ለዘላለም የሚኖር ነው። እግዚአብሔር የፈጠረው ለዘላለም ይኖር ዘንድ ነው። ግን ደግሞ ሞት የሚስማማው ነው። ያንን ሞት በራሱ ላይ ያመጣው በምንድን ነው?
አትብላ የተባለውን ዕፀ በለስ ስለበላ ማለት ነው። በውድቀት ምክንያት ሞቱን አክቹዋላይዝድ አድርጎታል። ስለዚህ አክቹዋላይዝድ ሲያደርገው አሁን የኛ ሐሳብ እዛ ላይ ሰብረስና ጁሊያን ለራሱ የወሰድኩ ለዛ ነው። ያንን ነገር አክቹዋላይዝድ ሲያደርገው ኮራፕሽን በኔቸሩ ላይ ያልመጣ መጥቷል። ታቸው ነገር በሙላውን ስለተሳሳት ከጥያቄው ጋር ኮንክሉዥን መስራት አትችልም። ጆና ምንድን ነው የተሳሳቱት? በፖቴንሲ ያስቀመጥከውና ፖቴንሲ ያልከው ሪሌቲቭ ፐርፌክሽን ላይ አክቹዋላይዝድ የተደረገ ነው። እንዴት ታዲያ ከፕሪላፕሳሪያን ያ ኮራፕቲቢሊቲ አክቹዋላይዝድ ተደርጓል እንዴ? ተበረስ እንደዛ ብሎ ያምናል። ኢተርናል ላይፍን ዘላለማዊ የሚኖረው በምንድን ነበር? ማን? አዳም ነው። አሁን ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን በሚያስቀምጠው ከሆነ ዘላለማዊ የሚኖረው ክርስቶስ ኢየሱስ ኢንካርኔት ማድረግ አለበት ነው። የግድ ነው ይሄ ነሰሰርሊ ክርስቶስ ኢየሱስ ኢንካርኔት ማድረግ አለበት። ኢንካርኔሽን የግድ ነው ብሎ ያምናል። ስለዚህ ዘላለማዊ የሚሆነው ሁሌም ክርስቶስ ማለት ነው፣ በጸጋ ነው ማለት ነው። አዎ ቆይ አንዴ ልጨርስ። በጸጋው ነው። ያ ጸጋ ደግሞ ተሰጥቶታል። በጸጋ ብቻ አይደለም ባይዘው አሁን ጸጋን እናንተን እንነለይ። ምክንያቱም አሁን እኔ ስለ ኢንካርኔሽን እያነሳውልህ ነው። ምክንያቱም በክርስቶስ የተሰጠን ያ ራይቸስነስ ሪስቶር የሚያደርገውን ራይቸስነስ ነው ክርስቶስ ያመጣልን። ነገር ግን አዳም ራሱ ያንን ጸጋ ያንን ኦሪጂናል ራይቸስነስ ነበረው። ኦሪጂናል ራይቸስነስ ለዘላለም የሚያኖረው ማለት ነው። እግዚአብሔር ፐርፌክት አድርጎ ነው አዳምን የፈጠረው። ፐርፌክሽን አለ እግዚአብሔር ፍጥረት ላይ ፐርፌክሽን አለ። ፍጥረቱ ራሱ ነው ያንን ኮራፕሽን ያመጣው እንጂ ከእግዚአብሔር ዘንድ ያለ ነገር አይደለም። ፒኦኢ ላይ ወይም ደግሞ ፕሮብሌም ኦፍ ኢቪል ላይ እንግዲህ እንደሚታወቅ ነገር አለ አይደለ? ከእግዚአብሔር ዘንድ ሳይሆን ያ ኢቪል ክሬኤት የተደረገው ከሰው ነው እንጂ እግዚአብሔር ክሬኤተር አይደለም የኢቪልን ራሱ። ስለዚህ እግዚአብሔር ፐርፌክት አድርጎ ፈጥሮታል። ነገር ግን አዳም በራሱ ምክንያት ውድቀትን አመጣ ነው። ይሄም የሚድነው በምንድን ይላል? በእንተ ስጋዌ ላይ ቅዱስ አትናቴዎስ የግድ መሆን ስላለበት በክርስቶስ ኢየሱስ ተስፋው በክርስቶስ ኢየሱስ ነበረ ብሎ ይናገራል። ነበረ ሲጀመርም አንድ የሚከራከራት ነገር አለ። አዳምም ቢወርቅም ባይወርቅም ብሎ የሚያስቀምጠው ነገር አለ አትናቴዎስ። ክርስቶስ የግድ ይመጣል የሚለውን ነገር ማለት ነው። የመምጣቱን ወይም ደግሞ ኢንካርኔት ማድረጉ የግድ እንደሆነ ነሰሰርሊ ክርስቶስ ኢንካርኔት ማድረጉን ለማስረዳት ያን ነገር ይጠቀማል። ግን አሁን እየጠየኩ ያለሁት ምንድነው ያንን ኮራፕሽን ከፖስት ላፕሳሪያን በኋላ አዳም ኮራፕሽን በኔቸሩ ላይ መጥቷል አልመጣም የሚለው እንድትነግረኝ ነው። ምክንያቱም ያ ኮራፕሽን ከመጣ እንግዲህ ምንድነው ፌደራል ሄድ ተብሎ የሚጠራው አንደኛው የሂውማን ቢንግ ኦር ደግሞ የሰው ልጅ ሁሉ ፌደራል ሄድ እንትና ነው አዳም ነው አይደለ? እና የፊተኛው አዳም ኮራፕትድ ያደረገ ኔቸር እናንተ ቴዎሎጂ ነው አይደል ጆን? የትኛው አሁን አንተ የምትለው ዞሮ ወደ ኢምፒቴሽን ልትሄድ ነው። በቃ ቆይ ኢምፒቴሽን እሱ መሄዳችን አይቀርም። ተወሱ መሄድበት ከተባለ መሄዳችን አይቀርም። አንዳንዴ ወደ ጎን አስቀምጣችሁ መወያየት ልመዱ። እኛ እኮ የእኛን አንትሮፖሎጂ ነው እዚህም ቻሌንጅ ታደርገዋለህ እንደፈለግ ግዴታ ወደ ከእናንተ አንጻር ነው እንድትመልስልኝ የምጠይቅህ። ከእናንተ አንጻር ሮንግ የሆንከውን ነገር ላስቀምጥልህ። ኦኬ በእኛ ቴዎሎጂ ማለት ነው። በእኛ ቴዎሎጂ አሁን አንተ የራስን አስቀመጥክ። አዳም ፐርፌክት ነበር አልክ። እኛ አዳም ፐርፌክት ነው ብለን አናምንም። አዳም ሪሌቲቭ ፐርፌክሽን ነው ያለው። ወደ ፐርፌክሽን እንዲያድግ ነው የተፈጠረው እንጂ ፐርፌክት ነው ብለን አናስቀምጥም። አዎ መልካም ነው፣ እግዚአብሔር የፈጠረው ነገር በሙሉ መልካም ነው። የስ ግድ የስ ፐርፌክሽን ግን እንዳልከው አንኮራፕተብል የሆነው ክርስቶስ ኮራፕተብል የሆነውን ሲዋሃር ነው ፐርፌክሽን የሚመጣው። ስለዚህ ገና ክሪኤሽን ስቶሪያችን ራሱ ክርስቶስ ሴንትሪክ ማለት ነው ግዴታ። አሁን አንተ እንዳልከው ግን ፐርፌክሽን የለም። ሶሉሽን ታመጡበታላችሁ። ፒኦኛ ጋር ምንም ችግር የለውም። ጆናይ መልስ እሺ። ፐርፌክት አድርጎ ካልፈጠረው እግዚአብሔር ከመጀመሪያውኑ ራሱ አዳም የተፈጠረው በውድቀት ኦር ደግሞ ምንድነው ይሄ ፐርፌክሽን በሌለው ከሆነ
እሺ ተው እሺ አጨምር ፐርፌክት አጸደት ልሰራ እሺ አሁን ተውና የምጠይቅህ መልስ አዳም ፐርፌክት አድርጎ እግዚአብሔር መጀመሪያውኑ ካልፈጠረው የፒኦኢን እንዴት ነው እናንተ እንትን የምታደርጉት ልትፈቱት የምትችሉት? ምክንያቱም እዛ ጋር በጣም ፕሮብሌማቲክ ነው የሚሆነው። በነጻ ፍቃድ ነው ምን ፕሮብሌም አድርጎ ፈጠረው መጀመሪያውኑ ያ ዲሲቭ ተደረገ and he chose that route ያንን ኔቸር አላገኘውም መጀመሪያ አይደለም እግዚአብሔር ያንን ኔቸር ስላላጎናጸፈው እግዚአብሔር ራሱ ከተጠያቂነት እንትን አይለውም አያድነው። በምንድን ነው ተጠያቂነት? ለምንድን ነው እንደዚህ የሚሆነው? እግዚአብሔር ምርጫ ሰጠው የመረጠው እግዚአብሔር ፐርፌክት አድርጎ አይደለም የፈጠረው። ስለዚህ ፐርፌክሽን በሌለበት አካል ፐርፌክት አድርጎ ቢፈጥረውማ ችግር አንዴ ቆይ ፐርፌክት አድርጎ ፈጥሮት ነው የወደቀው ብላችሁ ነው የምታስቡት እናንተ? ኦሪጂናል ፐርፌክሽንን እኛ የምናነሳው ከኦሪጂናል ራይቸስነስ አንፃር ነው። ፐርፌክሽን ያልኩኝ ፐርፌክት ነው ፐርፌክት ነው። እኔም እሱን እየነገርኩ ነው። ፐርፌክት አድርጎ ነው የፈጠረው ስንልኛ ኦሪጂናል ራይቸስነስን ሰጥቶት ነበር እግዚአብሔር አምላክ። ስለዚህ ራይቸስነስን አላልኩህም። ራይቸስነስ is just right standing with God ከሱ ጋር ነው እናያይዘዋ። አሁን ለምሳሌ እኔ ደግሞ የምጠይቅ ፐርፌክት ነበር ወይ ነው የኔ ጥያቄ። ደግሞ ራይቸስነስ ብቻ ሳይሆን ፐርፌክት ነበር ወይ አዳም ነው የሚለው ከምን አንፃር? በሁሉም ነገር አይ ይሄ ምንድነው አብሶሉት ፐርፌክሽን የለውም መቼስ አብሶሉት ፐርፌክሽን ከሌለው ስለዚህ አምላክ አይደለም ይለያያል። አሁን ሀሳብህ ማለት ነው ትዊስት ለማድረግ ምክርክ ያለው ትዊስት ለማድረግ አይደለም። እኔ አይስወር ትዊስት ለማድረግ አይደለም ጆና። እኛ ፐርፌክሽን አይገናኝም። ምኑን ተገናኝቶ አሁን እኛ ፐርፌክሽንን እናስረዳው ነገርኩ። አብሶሉት ፐርፌክሽን ለእግዚአብሔር አምላክ ነው የሚሰጠው። መቼም ሰው ልጅ አብሶሉትሊ ፐርፌክት ነው ብለን ልንናገርለት አንችልም፣ አዳምንም ጨምሮ ማለት ነው። ነገር ግን ፐርፌክሽን እግዚአብሔር አዳምን ሲፈጥረው ፐርፌክት አድርጎ ነው የፈጠረው። እንደውም እነ ሴንት አውገስቲን ራይት ስታንዲንግ ዊዝ ጋድ ነው የምትለኝ እንጂ ሌላ ነገር ላይ ፐርፌክት አልነበረም ትለኛለህ አይደል? እሺ ሰማኛ እንዴ? ኖ እንደዛ በለኛ። ፐርፌክት ስትል ራይቸስነስ በቃ ከእግዚአብሔር ጋር ትክክለኛ የሆነ ኮሚኒየን ነበረው ለማለት ብቻ ከሆነ በሌላ ነገር ፐርፌክት አልነበረም ማለት እችላለሁ። ራይት እሺ እኔ ደግሞ ልቀጥልልህ። እንደዛ አይ ኮንፈርም አድርገልኝ እንደዛ ማለት እችላለሁ። በዛ ብቻ አይደለም ላስረዳ እንዴ ጆናስ ምንድነው ጠቅልላ ጥያቄ እኮ ነው። it's an easy question I swear righteousness በራይቸስነስ ደረጃ ትክክለኛ ነበረ ኮሚኒየን ነበር ከእግዚአብሔር ጋር ያለው ሪሌሽን ብቻ አይደለም። ቆይሽ አንዴ ላስረዳ። እኛ ጋር ምንድነው አዳም ራሱ ፐርፌክት ነው ስንል እግዚአብሔር ፐርፌክት አድርጎ ፈጥሮታል። አሁን ክሪኤሽን ቲዮሪ ላይ እንትና ሴንት አውገስቲን ያንን ነገር ሲያስረዳ አሁን ለምሳሌ ጄኔሲስ ላይ ስትመጣ እግዚአብሔር መልካም እንደሆነ ሰውን ፈጠረ፣ መልካም እንደሆነ ምድርን ሲፈጥር መልካም እንደሆነ ምናምን እያለ ይናገራል። ያ መልካም እንደሆነ የምትለዋ ፐርፌክሽንን የምታሳይናት ብሎ ነው የሚተረጉመው። ፐርፌክሽንን ምንድነው? አሁን ለምሳሌ ሂዩማን አሁን አዳም ላይ እንመለስና አዳም ፐርፌክት ነው ብለን ስንናገር ከምን አንፃር ነው? ኦሪጂናል ራይቸስነስ ነበረው ነው፣ ያ ጽድቅ ነበረው፣ ጀስት ነበረ። የዛኔ ምንም አይነት በእግዚአብሔር ፊት ትክክል የነበረ እና ደግሞ ያንን ጽድቅ የያዘ ሰው ነበረ ነው። በእኛ ፐርፌክሽን እሱ ነው ፐርፌክት ነው ብለን እንናገራለን። እኛ ወደዚህ ፐርፌክሽን እንመጣለን። ሌላ ነገር ፐርፌክት ነበር። የኔ ጥያቄ በሌላ ነገር ፐርፌክት ነበር። አይ ለምን ትለኛለህ? ለምሳሌ በምን በሌላ ነገር እውቀት ሁሉን አዋቂ አይሆንም። መቼስ እሱ አብሶሉት ፐርፌክሽን እኮ የለበትም። ስለዚህ ሁሉን አዋቂ ካልሆነ የመውደቅ ኬፓቢሊቲ ነበረው ማለት ነው እንዴ? እኛ የመውደቅ ኬፓቢሊቲ የለውም ብለን እናምናለን እንዴ? እንደዛ ከሆነ ታዲያ ዞረ እግዚአብሔርን እንትን ልትል ነው ልትለኝ ነው አልክ። ለእኔ እንዳመጣው ጥያቄ ማለት ነው። በነፃ ምርጫው ነው በጣም ፐርፌክትሊ ተሳካ እንጂ ያንተ ይለያል። ያንተን እንዴት እንደሚለይ አንድ አይነት ነገር እየተናገር አይደለም። ለምሳሌ እሺ ያንተ ምንድነው የምትለው? አዳም ሲጀመርም
ወደ ሆነ ፐርፌክሽን ነው እንዲመጣ ነው የተፈጠረው ብለን የምታምነው። እኔ ደግሞ ያንን ፐርፌክሽን ይዞ ነው የተፈጠረው። ምክንያቱም ሴንት አውገስቲን ለአራት ነው የሚከፍለው አንትሮፖሎጂን ራሱ ማለት ነው። ችግር የለውም። ይኸው እዚህ ጋር ልጠይቅህ፣ እግዚአብሔርን በመላክ ያውቀው ነበር አይደል? ፐርፌክት ኖሌጅ ኦፍ ጋር ነበረ። ለምንድን ነው የምታቋርጠኝ? እሺ ኖ ቀላል ነው። ፐርፌክት ኖሌጅ ኦፍ ጋር ነበረው አዳም? የለውም። ሙሉ በሙሉ እግዚአብሔር ፐርፌክትሊ ያውቀዋል ብለህ እኮ እንትን ልታነሳ አትችልም። እውቀትን ራሱ አንድ ነገር ልንገርህ፣ አሁን ስለ ኦሚኒሸንት ምናምን ስናነሳ ፐርፌክሽንን የምንናገርለት ለእግዚአብሔር ብቻ ነው፣ ለዲቫይን ኔቸር ብቻ ነው ያንን ነገር ፕሬዲኬት የምታደርገው። አዳም እኮ አፍተር ኦል ሰው ነው አይደል እንዴ? መቼስ አምላክ ነው አንልም አይደል? ስለዚህ ሰው እስከሆነ ድረስ ያንን ፐርፌክትሊ እግዚአብሔር ሙሉ በሙሉ ያውቀዋል ብለን ልንናገር አንችልም። እግዚአብሔር ደግሞ እንግዲህ ስለ ትራንሰንደንት እና ኢማነንት እንግዲህ እንደገና እንትን አንልም፣ ወደ ኋላ እንመለስ ማለት እግዚአብሔር አምላክ ትራንሰንደንት ነው እንላለን። መቼስ አዳም አውቆታል ብለን ከተናገርን ስለ ትራንሰንደንት አትሪቢዩቱ ስናነሳ ልንጋጭ ነው። ስለዚህ ከዛ አንፃር እንትን አንልም። አሁን እያልኩ ያለሁት ምንድነው፣ አሁን ያንተንና የኔን ራሱ የሚለያየውን ላስቀምጥልህ። አዳም ሲፈጠርም ፐርፌክት ነበረ ነው፣ ፐርፌክሽን ውስጥ ነበረ። ያንን ኦሪጂናል ራይቸስነስ ይዞት ነው የተፈጠረው፣ እግዚአብሔር ሰጥቶት ነው የፈጠረው። ነገር ግን ወደቀ አይደለ? ያንን ኦሪጂናል ራይቸስነስ አጣ። ስለዚህ ያንን ኦሪጂናል ራይቸስነስ ሪስቶር መደረግ አለበት በማን? በክርስቶስ ኢየሱስ። ስለዚህ ሪስቶር ሲደረግ በክርስቶስ ኢየሱስ ወደ ፍጽምና ምንድነው ወደ ፍጽምና እያደግን እንመጣለን፣ ወይም ደግሞ ያንን ጸጋ እንድናገኘው ያደርገናል ክርስቶስ። ስለዚህ በቲዮሲስ አማካኝነት ደግሞ ወደዛ ፐርፌክሽን እንጠጋለን ነው። ዲቪናይዜሽን የሚባለውም ራሱ ቲዮሪ እሱ አይደለም። አምላክ ዘበጸጋ ብለን የምናስቀምጠው ነገር እናንተ ትሉታላችሁ። እንደዛ ፊላፕሴሪያን አዳም እንደዛ ነበር፣ ልክ አሁን እንዳስቀመጥኩ። አዎ ፐርፌክሽን ውስጥ ነው ብለን ነው ምናምን። አውገስቲን እንደዛ ነው የሚያስቀምጠው። ምክንያቱም ወደ አራት ይከፍለዋል አልኩ። አሁን እየጠየቅኩ ያለው ዲቪናይዜሽን እና ወደ ፐርፌክሽን የሚያድግ ነበር ወይ አዳም፣ ወይስ አዳም ወዳለበት ስቴት ነው እኛ የምንመለሰው? ወደ ኦሪጂናሉ ስቴት ነው የምንመለሰው ነው። አዳም በነበረበት በዛ ኦሪጂናል ስቴት ነው የምንመለሰው። ሪስቶሬሽን ነው። ሪስቶሬሽን ነው የሚያምናው። የሞደል ኬፓቢሊቲ ይኖረናል ማለት ነው አይደለም? የሞደል ኬፓቢሊቲ አይኖረንም። ከምን አንፃር መሰለህ? ወደ አዳም ኦሪጂናል ስቴት ነው የምንመለሰው እኮ። እሺ አንዴ እኔ ሐሳቤን ልጨርስልህ። በመሃል እኮ እያቋረጥከኝ ነው። ወደ ኦሪጂናል ስቴቱ ነው ክርስቶስ የመለሰን ስንል ከምን አንፃር ነው? አዳም ያንን ኦሪጂናል ራይቸስነስ ስላገኘ ወደዛ ራይቸስነስ ውስጥ ነው የምንገባው ነው። ቅድም እኮ እንትን አስቀምጬልሃለሁ አይደለ እንዴ? የሆነ ኳሊፊኬሽን አስቀምጬልሃለሁ። ፐርፌክሽን የሚለውን ነገር ከምን አንፃር እንደምንረዳ ያንን ራይቸስነስ ነው ኦሪጂናል ራይቸስነስ። አዳም የነበረውን ያንን ኦሪጂናል ራይቸስነስ ከማግኘት አንፃር ነው። አዳም ከወደቀ በኋላ ያንን ራይቸስነስ አጥቶታል። ስለዚህ በክርስቶስ ኢየሱስ ደግሞ ያን ነገር ሪስቶር ሆኖ ያንን ነገር ወደዛ መተናል ነው። ነገር ግን ሴንት አውገስቲን አንትሮፖሎጂን በፎርዝ ምንድነው ፎልድ ነው የሚያስቀምጠው። ወደዛ ስቴት ከሆነ የምንመለሰው ወደ አዳም ስቴት ኦሪጂናል ስቴት ከሆነ የምንመለሰው የአዳም ኦሪጂናል ስቴት ደግሞ ወድቋል። አሁን ላለመውደቂው ዋስትና ነው። ሐሳቤን ጭራሽ እያገኘሁ አይደለም። ወደዛ ስቴት ነው የምንመለሰው። ቆይ እሺ ልጨርስልህ። ጌታን ስላላገኘሁ ነው። አንደኛ ያደረኩ ነው አይ ቻሌንጅ ቅድም እኮ እየተናገርኩ ነበረ። አራት አይነት ስቴት አለ አላልኩም? ሴንት አውገስቲን የሚያስቀምጠው እሱን ብነግርህ አሁን በጣም ትረዳዋለህ ሐሳቡ። አንድ ያስጨረሰኝ እሺ፣ እሱን ልንገርልህ፣ ወደ ኋላ ልመለስልህ። ቅድም ስላቋረጥከኝ ነው ያን ነገር እንትን ያላልኩት። ሴንት አውገስቲን ይሄ ፎር ፎልድ ምንድነው አውገስቲኒያን ሼማ ብሎ ነው የሚያስቀምጡት እናንተ ማን ነው ሶሪ እነ ጌርሃርድ ምናምን ማለት ነው።
ለማንኛውም አራት አይነት እንትኖች አሉት። ፎር ፎልድ ነው አንትሮፖሎጂውን ስንመለከት ኦገስቲን መጀመሪያ ከመውደቅ በፊት ምንድን ነበረ አዳም ከተባለ ኃጢአትን የማድረግም ያለማድረግም ካፓቢሊቲ ነበረው ብሎ ነው የሚያስቀምጠው። ከዛ በኋላ ከወደቀ በኋላ ግን ኃጢአትን አለማድረግ አልቻለም። ይሄ ሁለተኛው ስቴት ይባላል። ሶስተኛው ስቴት ደግሞ ክርስቶስ ኢየሱስ ወደዛ ስቴት ሪስቶር አደረገን። ወደይቱ ወደ ኦሪጂናል አዳም ወደ ነበረበት ስቴት ሪስቶር አድርጎናል። ምንም ሆነን ከዛ በኋላ ኃጢአትን የማድረግም ያለማድረግም ስቴት ላይ ሆነን መጨረሻ አራተኛው ስቴት ደግሞ የሚለው ስታተስ ግሎሪያ ተብሎ ይጠራል፣ ወይም ደግሞ በሪዘረክሽን በኋላ የምናገኘው ነው። እዛ ላይ ግን ከመጣን ኃጢአት የሚባል ነገር መስራት አንችልም ነው። ነን ፖስ ነን ፔካሪ ብሎ ነው ማነው ነን ፖስ ፔካሪ ብሎ ነው የሚያስቀምጡት። ነን ፖስ ፔካሪ ማለት ኃጢአትን ማድረግ አንችልም ነው። ድምጽ ይሰማል አይደለ? ዞሮ ዞሮ አዳም የነበረበት ኦሪጂናል ስቴት ጋር አይደለም ፋይናል ዴስቲኔሽኑ ማለት ነው። ሪስቶሬሽኑ ግን አዳም ወደ ነበረበት ነው የምንሄደው በክርስቶስ ኢየሱስ ኢንካርኔሽኑ ራሱ ሰማኝ ጆና አውራ አንተ እሺ ላውራ እንዴ። አዳም ሪሌቲቭ ፐርፌክሽን ላይ ነው የተፈጠረው። ወደ ፐርፌክሽን እንዲያድግ ነበር የተፈጠረው። ስለዚህ አይ እናንተ ተሳስታችኋል። ያ እንደዛ ስለ አይ እንደዛ እንትን አይደለም ማለት ነው። ተሳስታችኋል እናንተ ፐርፌክት ነበር። ፐርፌክት ነበር ያልኩ ከምን አንፃር ነበር? ከኦሪጂናል ራይቸስነስ መጨረሻ በአራተኛውም ራሱ ይሄ ስታተስ ግሎሪያ ብለን የምንጠራው ስቴጅ ላይ ወይም ደግሞ እኛ በቲዮሲስ አማካኝነት ወደዛ ስንመጣ የምንደርስበትም በሪዘሬክሽን በኋላ ያለን ስቴት ያንን ኦሪጂናል ራይቸስነስ ነው። ከዛ ውጪ ሌላ ራይቸስነስ ዲግሪ ኦፍ ራይቸስነስ የለም። ባይዘው ያንን ራይቸስነስ ነው የሚይዘው። ግን የምንለወጥበት ነገር አለ። ምን አይነት ነገር ነው? ቆይ አራተኛው ስቴት አዳም የነበረበት ኦሪጂናል ስቴት ነው ወይ? ምንድን አራተኛው ስቴት አዳም የነበረበት ስቴት ነው። አዳም የነበረበት ስቴት አዳምማ መጀመሪያው ስቴት ላይ ነበር እኮ በቃ አለቀ። የሰው ልጅ ስቴቶች ናቸው እነሱ እኮ አንትሮፖሎጂ አራተኛው ስቴት አዳም ኦሪጂናል የነበረበት ስቴት ነው ወይ? ኦኬ አዳም የነበረበት ስቴት ነው ወይ ካልከኝ ሙሉ በሙሉ በቃ ወይ ቻርጅ ዘግቶበት ነው መሰለኝ። ዋልንበት እኮ ባይ ዘ ዌይ ይሄንን ነበር ያልኳችሁ። አንትሮፖሎጂን አንደርስታንድ ካላደረጋችሁት አርጉመንቱን አንደርስታንድ ልታደርጉት ፖይንት እሱ ነበር። አይ ቲንክ አይ ፕሮቭ ማይ ፖይንት ያስባል።